በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የልዑል እግዚአብሔር ቤተሰቦች የእናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የበረከት ልጆች የጻድቃን የሰማዕታት ወዳጆች በወደደንና ባፈቀረን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን ለይሳ ደረሳችሁ? አሜን። እንደ ኃጢአታችንና እንደ በደላችን ብዛት ሳይሆን እንደ ምሕረትና እንደ ቸርነቱ ተመልክቶ እስከ ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስሙ የተመሰገነ ይሁንልን። እርሱን ጠርተን እርሷን የማንተዋት ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት እናታችን ድንግል ማርያም ዘላለማዊ ስሟ የተመሰገነ ይሁንልን። እንግዲህ እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ የምንማማረው መጋቢት 5 ቀን የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስን ዓመታዊ ክብረ በዓል በታላቅ ድምቀት እናከብራለን። ይህንን ክብረ በዓል ስለምንድን ነው የምናከብረው? በዚህ ዕለት ምን የተደረገበት ዕለት ስለሆነ ነው የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፍቃድ ዛሬ አጠር አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገስጸን እግዚአብሔር ነው። እርሱ በመካከላችን ተገኝቶ የጎደለውን አሟልቶ የተጣመመውን አቃንቶ በአፈ መላእክት አርሞ ያስተምረን፣ ይመክረን፣ ይገስጸን ዘንድ የእርሱ መልካምና በጎ ፍቃዱ ይሁንልን። የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የቅድስት እናታችን የድንግል ማርያም ምልጃ ተረዳይነቷ በረከቷ ሁሉ በሁላችን ላይ ይደርብን። እንግዲህ ወደ ዛሬው ትምህርታችን ስንገባ ታዲያ መጋቢት 5 ቀን የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስን ዓመታዊ ክብረ በዓል በታላቅ ድምቀት እናከብራለን። ይህንን ክብረ በዓል ስለምንድን ነው የምናከብረው ስንል ተአምራታቸውና ትሩፋታቸው እንደ ሰማይ ከዋክብት የበዛ የእግዚአብሔር ማደሪያ የሆኑ ታላቁ አባታችን ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ያረፉበት ቀን ነው። የእረፍታቸው ቀን መታሰቢያ ስለሆነ ነው። ታዲያ የእረፍታቸው ዕለት ስለሆነ ነው ብለን ብቻ ማለፍ ሳይሆን ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ማን ናቸው? ከማን ተወለዱ? በዓለ ዕረፍታቸው እንደምንድን ነው የሚለው ልናውቅ ያስፈልጋልና ታሪኩን ከብዙ በጥቂቱ አጠር አድርገን እንመለከታለን ማለት ነው። እንግዲህ ከጻድቁ አባታችን እናትና አባት ጀምሮ ስንመለከት የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ ወላጅ አባት ስምዖን ይባላል። እናቱ ደግሞ አቅሌስያ ትባላለች። እነርሱም ታዲያ ግብፅ ንኢሳ በተባለች ቦታ ላይ ይኖሩ ነበረ። ታዲያ አባታችን ስምዖንና እናታችን ቅድስት አቅሌስያ ለ30 ዘመናት ሙሉ በትዳር ሲኖሩ ልጅ አልነበራቸውም። እግዚአብሔር አምላክም ደግሞ ልጅ ይሰጣቸው ዘንድ ዘወትር ይማጸኑ ነበረ። ከዚህ በኋላ ታዲያ ከዕለታት በአንደኛው ቀን እናታችን ቅድስት አቅሌስያ ወደ ቤተ ክርስቲያን ሄዳ ከስሉስ ቅዱስ ስዕል ፊት ልጅ ስጠኝ ብላ ብትማጸን ክብሩ ከቅዱስ ሚካኤልና ከቅዱስ ገብርኤል ክህነቱ ደግሞ ከመልከ ጼዴቅ የሚተካከል ልጅ ተቀበይ ብለው እፍ አሉባት። ስሉስ ቅዱስ እፍ ቢሉባት 60 አናብስትን የሚገዛ በአምላኩ ኃይልም ደግሞ አበሳን የሚያስተስር ልጅ ከእነርሱ ተወለደ ማለት ነው። ይህም ማን ነው ስንል ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ነው። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ገና በተወለዱባት ቀን ድንቅ የሆነ ሥራን ሰርተዋል። ተነስተው ከእናታቸው እቅፍ ወርደው ለአብ ለወልድ ለመንፈስ ቅዱስ ምስጋና ይገባል፣ ለሥላሴ ምስጋና ይሁን እያሉ ሰግደው እግዚአብሔር አምላክን አጋዕዝተ ዓለም ቅድስት ሥላሴን አመስግነዋል፣ ሰግደዋል። ታዲያ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ 3 ዓመት ሲሆናቸው የእግዚአብሔር መልእክተኛ ገናናው መልአክ ሊቀ መልአኩ ቅዱስ ገብርኤል ወርዶ ከእናታቸው እቅፍ አንስቶ ብዙ ባህታውያን ወዳሉበት ገዳም ወስዶ በአንዱ አበምኔት ደጅ ላይ አኖራቸው። እርሳቸውን በአበምኔቱ ደጅ ላይ ካኖራቸው በኋላ ወደ አበምኔቱ ወደ አባ ዘመደ ብርሃንም ገብቶ ስለ ሕፃኑ እግዚአብሔር ያዘዘውን ነገር ሁሉ ነገረው። ከዚያም በኋላ አባ ዘመደ ብርሃን እውነት እንደሆነ ይረዳ ዘንድ
ተነስቶ ወደ ደጅ ወጣ። ወደ ደጅ በሚወጣበት ጊዜ መልአኩ እንደነገረው ሕፃኑ ከበር ተቀምጦ ፈገግታን ተሞልቶ አገኘ። እጅግም ደስ ብሎት ለእግዚአብሔር ሰገደ። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስንም አንስቶ ወደ ቤቱ አስገባቸው። ከዚህ በኋላ በፍቅር በስነ ሥርዓት አሳደጋቸው። የዳዊትን መዝሙርና ቤተ ክርስቲያን የምትቀበላቸውን መጻሕፍት ሁሉ ብሉይንና ሐዲሳትን እያስተማረ አሳደጋቸው። ከዚህ በኋላ ክህነት ይሰጣቸው ዘንድ ስሙ አብርሃም ወደሚባል ጳጳስ ወሰዳቸው። ጳጳሱም ጻድቁ አባታችንን ባያቸው ጊዜ እጅጉኑ ደስ አለው። የድቁና ማዕረግንም ሾማቸው። ጻድቁ አባታችንም እንደ ቀዳሜ ሰማዕት እንደ ቅዱስ እስጢፋኖስ ጸጋና ክብርን ሞገስን የተሞሉ ሆኑ። ከጥቂት ቀኖች በኋላ በጌታችን ትእዛዝ ቅስና ተቀብለው በጾም በጸሎት በስግደት በብዙ ትጋትም እየተጋደሉ በበረሃ ውስጥ ብቻቸውን መኖር ጀመሩ። በበረሃ ውስጥም ታዲያ ብዙ ዘመናትን ሲኖሩ ነፍሳቸውን እንዲህ ይሏት ነበረ። ነፍሴ ሆይ እወቂ፣ በእግዚአብሔር ፊት ራቆትሽን ትቆሚ ዘንድ እንዳለሽ እወቂ። እንግዲህ ጽኚ፣ በርቺ፣ ታገሺ እያሉ ነፍሳቸውን ይጎስሟት ነበረ። ታዲያ ጻድቁ አባታችን ቆዳቸው ከአጥንታቸው እስኪጣበቅ ድረስ ያለ መብልና ያለ መጠጥ በእንዲህ ያለ ግብር በገድል ተጸምደው ኖሩ። ከእጽዋት ፍሬዎች ወይም ደግሞ ከእንጨት ስሮች በስተቀር ለሥጋቸው ምንም የሚጠቅምን ነገር ማድረግ አልፈለጉም። ከብዙ ዘመናት በኋላ ለጻድቁ አባታችን ለአቡነ ገብረ መንፈስ ቅዱስ እግዚአብሔር አምላክ እንዲህ አላቸው። የብርሃን ሰረገላ ይሁንልህ፣ መድረስ ወደምትሻበት ሁሉ ብረር። እኔንም ማየት በፈለክ ጊዜ ከአባቴና ከመንፈስ ቅዱስ ጋር በሦስትነቴ ታየኛለህ። አሁንም ወደ ኢትዮጵያ ምድር ሂድ፣ በዚያም ከደይን የምታወጣቸው ነፍሳት አሉ ብሎ እግዚአብሔር አምላካችን ለጻድቁ አባታችን ነገራቸው። ከዚህ በኋላ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ 60 አንበሶች 60 ነብሮች ከፊት ከኋላ አጅቧቸው ወደ ሀገራችን ወደ ኢትዮጵያ ተጓዙ። ወገኖች ያስተውሉ። ዛሬ ጻድቁ አባታችን የአቡነ ገብረ መንፈስ ቅዱስን ስዕል ስትመለከቱ ከጎንና ከጎን የአንበሶችና የነብሮች ስዕል አብሮ ይሳላሉ። ያንን ስዕል ስትመለከቱ ግን ሌሎች ሰዎች እንደሚሉት ባዕድ አምልኮ አይደለም፣ ወይም ደግሞ አንበሶችና ነብሮችን እያስመለከችን አይደለም። ቤተ ክርስቲያናችን ከታሪካቸው ጋር የሚያያይዘው ነገር ስላለ በስዕላዊ መልኩ እኛ ልጆቿን ታስተምራለች። አንድም ምንድናቸው ብለን ጠይቀን ታሪካቸውን እንድንገነዘብ ነው። አንድም ደግሞ ስዕሉን ስንመለከት በራሱ ወንጌልን ያስተምረናልና እንድንማርበት ነው እንጂ እንድንስትበት አይደለምና ሁላችንም ቆም ብለን ልናስብ ያስፈልጋል። ስለዚህ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ አይደለም የሰው ልጆች እንስሳት እንኳን ይታዘዙላቸው የነበሩ ናቸው። እንስሳት እንኳን የእግራቸውን ትቢያ ይልሱ የነበሩ ናቸው። ዛሬ እኔና እናንተ የምንፈራቸው አንበሳና ነብሮች ለጻድቁ አባታችን ግን አጃቢ ሆነው የእግራቸውን ትቢያ እየላሱ ከፊት ከኋላ አጅቧቸው ወደ ሀገራችን ኢትዮጵያ መጥተዋል። ስለዚህ ዛሬ ስዕላቸውን ስንመለከት እነዚህን አንበሳና የነብር ስዕል ስትመለከቱ ወደ ሀገራችን ወደ ኢትዮጵያ ሲመጡ 60 አንበሶችና 60 ነብሮች አጅቧቸው ወደ ሀገራችን ወደ ኢትዮጵያ እንደመጡ እንድትማሩ ነውና ልታስተውሉ ያስፈልጋል ማለት ነው። ታዲያ የእግዚአብሔር መልእክተኛ ገናናው መልአክ ሊቀ መላኩ ቅዱስ ገብርኤል ከአንበሶችና ከነብሮች ጋር በነፋስ ሰረገላ አሳፍሮ ይመራቸው ነበረ። ወደ ምድረ ከብድም አደረሳቸው። ከዚያም በኋላ ወደ ልዩ ተራራ ወደ ደብረ ዝቋላ ወሰዳቸው። አባታችንም በባህሩ ዳር ቆመው ምስራቁን፣ ምዕራቡን፣ ሰሜኑን፣ ደቡቡን አራቱንም የኢትዮጵያን ማዕዘን ተመለከቱ። አራቱንም የኢትዮጵያን ማዕዘን ሲመለከቱ የኢትዮጵያ ሰዎች የሚሰሩትን ኃጢአት በፊታቸው የተገለጠ ሆኖ ተመለከቱ። የኢትዮጵያ ሕዝብ በድሎ ነበረ፣ ኃጢአታቸው በዝቶ ነበረ። ያንን ኃጢአታቸውን በፊታቸው የተገለጠ ሆኖ ተመለከቱ ጻድቁ አባታችን። ከዚህም በኋላ ምን አደረጉ ስንል በራሳቸው ተዘግዝቀው ተወርውረው ወደ ባህር ውስጥ ገቡ። ከዚህ በኋላ እነዚህን የእጅህን ፍጥረቶች ካልማርክልኝ በስተቀር ከዚህ ባህር አልወጣም፣ በእግሮቼም አልቆምም። ይህንን ደግሞ እንደማደርግ በእግሬ እንደማልቆም ከዚህ ባህርም እንደማልወጣ በሕያው ስምህ እምላለሁ ብለው ምለው 40 ቀንና 40 ሌሊት ቁልቁል ተዘግዝቀው በባህር ውስጥ ወድቀው ስለ ኢትዮጵያ ሕዝብ ጸለዩ፣ አነቡ። ከዚህም በኋላ
እንዲህ የሚል ቃል ወደ ጻድቁ አባታችን መጣ። ስምህን የጠራውን መታሰቢያህን ያደረገውን እምርልሃለሁ የሚል ቃል በመልአክ አማካኝነት ወደ አባታችን መጣ። አባታችንም ታዲያ መልአኩን እንዲህ አሉት፣ መላውን የኢትዮጵያን ሰው ካልማርክልኝ ከዚህ ባህር አልወጣም አለው። በዚህ ጊዜ መልአኩ ካጠገባቸው ሄደ። አባታችን ጻድቁ አቡነ ገብረ መንፈስ ቅዱስም በዚያ ባህር ውስጥ 100 ዓመት ኖሩ። ወገኖቼ ስጋቸው ሁሉ አለቀ፣ ደማቸውን በባህር ውስጥ ፈሰሰ፣ አጥንቶቻቸውም እንደ በረዶ ነጭ ሆነው ታዩ። ጻድቁ አባታችን 100 ዓመት ሙሉ የኢትዮጵያን ሕዝብ ማርልኝ ብለው መላውን የኢትዮጵያን ሕዝብ ማርልኝ፣ ስሜን የጠራውን መታሰቢያን ያደረገውን ሳይሆን ኃጢአት ሰርተዋል በድለዋልና መላውን የኢትዮጵያን ሰው ማርልኝ፣ አለበለዚያ ከዚህ ባህር አልወጣም ብለው ደማቸው በውሃ ውስጥ እየፈሰሰ ስጋቸው ሁሉ እስኪያልቅ ድረስ አጥንቶቻቸው እንደ በረዶ ነጭ ሆነው እስከሚታዩ ድረስ ለ100 ዓመታት በባህር ውስጥ ሆነው ጸለዩ። በዚህ ተጋድሏቸው ውስጥ አጋንንት ከአራቱም ማዕዘን በየቀኑ 700 ሺህ 300 ሺህ የሆኑ እየመጡ በቀስታቸው ይነድፏቸው ነበረ። 100 ዓመትም ሙሉ አጥንቶቻቸውን በሻፎ ድንጋይ ይፍቋቸው ነበረ። ይህን ሁሉ መከራ በትዕግሥት ሲቀበሉ ኖሩ ጻድቁ አባታችን። ከዚህ በኋላ ታዲያ 100 ዓመታት የስቃይ ዓመታትን ካስተናገዱ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ እርሳቸው መጥቶ ከባሕሩ ዳር ቆመ። አባታችን ገብረ መንፈስ ቅዱስንም እንዲህ አላቸው፣ የኢትዮጵያን ሰው ምሬልሃለሁና ተነስተህ ውጣ አለው። ያን ጊዜ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ከባሕሩ ውስጥ ወጡ። ከባሕሩ ውስጥ ሲወጡ እንደ ወንፊት ቀዳዳ የተበሳሱ ሆነው ተገኙ። ጌታችንም ታዲያ ዳሰሳቸውና ጤነኛ አደረጋቸው። ጤነኛ ካደረጋቸውም በኋላ ወደ ምድረ ከብድ ሰደዳቸው። ወደ ምድረ ከብድ ተልከው እንደ አምድ የተተከሉ ሆነው 7 ዓመታትን ቆመው ኖሩ። ወገኖቼ ምድረ ከብድ ላይ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ለ7 ዓመታት እንደ አምድ የተተከሉ ሆነው ወደፊት ወደ ኋላ ወደ ቀኝ ወደ ግራ ሳይሉ ዓይኖቻቸውን ወደ ሰማይ አቅንተው እጆቻቸውን ዘርግተው ቅንድቦቻቸውን እንኳን ሳይከድኑ ሳያንቀሳቅሱ ራሳቸውን እንኳን ወደ መሬት ዝቅ ሳያደርጉ ወደ ሰማይ አቅንተው ለ7 ዓመታት ሲጸልዩ ኖሩ። ታዲያ የመልካም ነገር ሁሉ ተቃራኒ የሆነው ሰይጣን ዲያብሎስ ለ7 ዓመታት ዓይኖቻቸውን ወደ ሰማይ አድርገው ቅንድቦቻቸውን እንኳን ሳይከድኑ ወደ እግዚአብሔር ሲያንጋጥጡ ሲጸልዩ ሳለ እነሆ ሰይጣን በቁራ ተመስሎ ወደ እርሳቸው መጣ። ዛሬ የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስን ስዕል ስትመለከቱ ከስራቸው አንበሳና ነብር ይሳላል። ያንን ተመለከትን። ዓይናቸው አካባቢ ደግሞ የቁራ ስዕል ይሳላል። ያንን ስትመለከቱ ስለምን የቁራ ስዕል ተሳለ? ምንድነው ይህ ብላችሁ እንድትጠይቁ እንድትማሩ ነው። በስዕላዊ መንገድ ቅድስት ቤተ ክርስቲያናችን ስታስተምራችሁ ነው እንጂ ቁራ እያስመለከችን አንበሳና ነብር እያስመለከችን አይደለም። ቁራና አንበሳ ልናመልክ ቀርቶ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስን እንኳን አናመልክም። የምናመልከው አጋዕዝተ ዓለም ቅድስት ሥላሴን ብቻ ነው። ይህንን ልታውቁ ያስፈልጋል። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስን የምናከብራቸው እግዚአብሔር አምላክ ባከበራቸው ልክ እናከብራቸዋለን። በእርሳቸው አማካኝነት ለእኛ የዘላለም የምህረት ቃል ኪዳንን ሰጥቶናልና እግዚአብሔር አምላክ በሳቸው አማካኝነት ሰጥቶናልና፣ አዎ ስለ ጻድቁ ስለ አቡነ ገብረ መንፈስ ቅዱስ ብለህ ማረን ይቅር በለን ብለን ጌታችንን እንማጸነዋለን። ጻድቁ አባታችንንም በተሰጣቸው ቃል ኪዳን መሠረት ምሕረት ይቅርታን ያሰጡን ዘንድ አማልዱን ብለን እንማጸናቸዋለን ወገኖቼ፣ እንጂ እያመለክን እንዳንሆን ልታውቅ ያስፈልጋል። እነሆ ታዲያ ሰይጣን በቁራ ተመስሎ መጣ ብለናል። ወደ እርሳቸው ከመጣ በኋላ ዓይኖቻቸውን ሲመለከቱ ወደ ሰማይ ያንጋጥጡ ሆነው አገኛቸው። ከዚህ በኋላ ያ ቁራ በራሳቸው ላይ ተቀምጦ ሁለቱንም ዓይኖቻቸውን አንቁሮ አሳወራቸው። ዓይኖቻቸውን አፈሰሰ፣ ወጋቸው። ጻድቁ አባታችን ዓይኔ ጠፍቷል ብለው ጸሎታቸውን አላቆሙም። ዓይኖቻቸውን አሳውሯቸው ዓይናቸው ጠፍቶ እንኳን እርሳቸው ምንም ሳያጓድሉ እስከ 2 ሳምንት ድረስ እንደ ቀድሞ በመትጋት ሲጸልዩ ኖሩ። ወገኖቼ ይህ ምን አይነት የሚያስደንቅ ተጋድሎ ነው!
ለ100 ዓመታት ሙሉ የኢትዮጵያን ሕዝብ ማርልኝ ብለው በባህር ውስጥ ሆነው አጥንቶቻቸው ነጭ ሆነው እንደ በረዶ እስከሚታዩ ድረስ የተበሳሱ እስከሚሆኑ ድረስ ስለ ኢትዮጵያ ሕዝብ አለቀሱ፣ ለመኑ፣ ምሕረትን አሰጡ። ከዚህም በኋላ ደግሞ ምድረ ከብድ ላይ ለ7 ዓመታት እንደ አምድ የተተከሉ ሆነው ሰይጣን ዲያብሎስ ዓይናቸውን እስከሚያሳውራቸው ድረስ ሲጸልዩ ኖሩ። ዓይናቸውን አሳውሯቸውም ጸሎታቸውን አላቆሙም። ዛሬስ እኛ ምንድነው የምናደርገው? ጸሎት ጀምረን ስልክ ሲደወልልን አይ ስልክ ተደወለልኝ ብለን ጸሎታችንን የምናቋርጥ ስንቶቻችንን? ጸሎት እያደረግን ልዩ ልዩ ሐሳቦች ሲመጡብን ጸሎታችንን አቋርጠን የምንደውል ስንቶቻችንን? ጸሎት እያደረግን መንገደኛው ሲያልፍ ወይም ደግሞ ሰው ሲያናግረን ድምፅ ሰምተን ጸሎታችንን የምናቋርጥ ሰበብ እየፈለግን የምናቋርጥ ስንቶቻችንን? ጻድቁ አባታችን ግን ዓይኖቻቸውን ሰይጣን ዲያብሎስ አውሯቸው አጥፍቶባቸው እንኳን እስከ 2 ሳምንት ድረስ ምንም ሳያጓድሉ ጸሎታቸውን ቀጠሉ። ከዚህ በኋላ ታዲያ ቅዱስ ሚካኤልና ቅዱስ ገብርኤል መጥተው በፊታቸው ቆሙ። በሁለቱ ዓይኖቻቸው ላይ መፋሉባቸው። ከዚህም በኋላ ብርሃን ሰጥቷቸው እንደ ቀድሞ ማየት ጀመሩ ዓይኖቻቸው። ከዚህ በኋላ ጻድቁ አባታችንን ቅዱስ ሚካኤልና ቅዱስ ገብርኤል ከሰማይ ታላቅ ኃይል ተሰጥቶሃልና ጠላቶችን ትበቀላቸው ዘንድ ወደ ዝቋላ ሂድ አሉት። እሳቸውም ተነስተው ወደ ዝቋላ ተጓዙ። በጎዳናም ሲጓዙ 3 ሽማግሌዎች ከእንጨት ጥላ በታይ ተቀምጠው አዩ። አባታችንም ባዩአቸው ጊዜ ልሰወራቸው ብለው በልባቸው ሲያስቡ ሳለ እነዚያ ሽማግሌ ሰዎች ፈጥነው በእግዚአብሔር ዙፋን ተማጽነናሃል፣ 3ታችንንም በጀርባ እያዘልክ አንዳንድ ምዕራፍ ሸኘን እንጂ አትተወን ብለው ተጣሩ። በዚህ ጊዜ ጻድቁ አባታችን ጠጋ ብሎ ሲመለከታቸው ሁለመናቸውን ሽበት የከበባቸው ናቸው። የደከሙ ሽማግሌዎች ሆነው አገኛቸው። ከዚህም በኋላ አንደኛውን አንስቶ በጀርባ አዘለውና ወደ አንድ ምዕራፍ አደረሰው። ሽማግሌው ከዚህ አሳርፈኝ፣ አንተ ደክመሃል፣ የማትበላ የማትጠጣ ስለሆን ካለው፣ አባታችንም ሽማግሌ ሆይ በምን አወከኝ አለው። ያ ሽማግሌም ታዲያ ሄደ ባልንጀሮቼን አምጣልኝ አለው። ተመልሶ 2ቱ ወዳሉበት ደርሶ ሁለተኛውን ሽማግሌ በጀርባ አዝሎ ወደ ቀደመው ሽማግሌ አድርሶ አብሮ አስቀመጠው። 3ኛውንም ተመልሶ ሄዶ አዝሎ አምጥቶ 2ቱ ወዳሉበት አድርሶ በአንድነት አኖረው። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስም እነዚያን አረጋውያን እናንተ ከወዴት ናችሁ? መዓዛችሁ ልብ ይመስጣል፣ እጅግ ደስ ያሰኛል አላቸው። እነርሱም ታዲያ ተነስተው ቆሙ። 1 ሲሆኑ 3 ሲሆኑ 1 መሆናቸውን ገለጡለት። የአባቶቻችን አለቃ አብርሃም እንደተመለከተ እንዳየ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስም ያን ጊዜ የእግዚአብሔርን የጌትነቱን ክብር ተመለከቱ። ጻድቁ አባታችን እነ አረጋውያንም ፊታቸው ተንቦገቦገ፣ ከፀሐይና ከመብረቅ ብልጭታም 7 እጅ በራ። ጻድቁ አባታችንም በሚስጥራት ጎርፍ የተዋጡ ሆኑ። እጅጉን ፈሩ፣ ተንቀጠቀጡ፣ በምድር ላይ ወደቁ። ሕልምንም የሚያለሙ መሰላቸው። ከዚያም ታዲያ ጌታችን አባታችንን አነቃቸውና 100 ዓመት ያህል ሥጋህን ሲነድፉ የነበሩትን አጥንቶችህን ሲፍቆ የኖሩትን አጋንንትን ታጠፋቸው ዘንድ ወደ ዝቋላ ተራራ ውጣ ሂድ አለው። እኔ እንደሰደድኩ ባለማወቃቸው በባህር ውስጥ አለ በማለት በትዕቢት ላይ ናቸውና 7ቱ ሊቃናት መላእክት ይረዱሃል፣ መባረክትም በፊት በኋላ ይከተሉሃል፣ ወደዛ ሂድ አለው። ያን ጊዜ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ በመብረቅ ላይ ተጭነው በረሩ። እነዚያ አጋንንት ወዳሉበት ቦታ ወረዱ። ደመናትም ከበቧቸው፣ መላእክትም በሰይፍ መተሯቸው፣ በመብረቅም አጨዷቸው፣ አመድ ሆነው በነፋስ በተኗቸው። የእነዚያ አጋንንት ቁጥራቸው 700,000 እልፍ ከ1 ሺህ ነበረ። ወገኖቼ ጻድቁ አባታችን በእኔ አንደበት ተዘርዝሮ የማያልቅ እጅግ ብዙ ተጋድሎ አላቸው። ብዙ ተጋድሎን ተጋድለዋል። ከብዙ ተጋድሎ በኋላ ከዚህ ዓለም የሚለዩበት ቀን በቀረበ ጊዜ እነሆ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ እርሳቸው መጣ፣ ተገለጠላቸው። ከዚህም በኋላ ታላቅ ቃል ኪዳን እንገባላቸው። ስማቸውን ለሚጠራና መታሰቢያቸውን ለሚያደርግ እስከ 15 ትውልድ ድረስ እንደሚምርላቸው የምህረት ቃል ኪዳን ገባላቸው፣ ሰጣቸው። ወገኖቼ ዛሬ
የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስን ስም በመጥራታችን ስማቸውን በመጥራታችን ዝክራቸውን በመዘከራችን ገድላቸውን በመስማታችን በማሰማታችን ለስማቸው በተሰራ ቤተክርስቲያን መባ በማስገባታችን እስከ 15 ትውልድ ድረስ እንደምንማር የምህረት ቃል ኪዳን ተሰጥቷቸዋልና በቃል ኪዳናቸው እንታቀፋለን ማለት ነው። በእውነት ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ጻድቁ አባታችን ስለ አቡነ ገብረ መንፈስ ቅዱስ ብሎ ይማረን ይቅር ይበለን፣ ኃጢአታችንን በደላችንን ሁሉ ይቅር ይበለን ወገኖቼ። ታዲያ የዕድሜያቸው ዘመናት 562 ሲሆን በዛሬቱ ዕለት መጋቢት 5 ቀን በሰላም በፍቅር አረፉ። ጌታችን መድኃኒታችን ኢየሱስ ክርስቶስም ነፍሳቸውን ተቀበለ። በመላእክትና በቅዱሳን ሁሉ ምስጋና አሳረጋት። በእውነት የጻድቁ አባታችን የአቡነ ገብረ መንፈስ ቅዱስ በረከታቸው ረድኤታቸው ሁሉ በሁላችን ላይ ይደርብን። ስለዚህ ዛሬ ጻድቁ አባታችን አቡነ ገብረ መንፈስ ቅዱስ ያረፉበት የዕረፍታቸው መታሰቢያ ዕለት ነውና ይህንን ነው የምናከብረው። ታዲያ ይህንን ስናከብር ጌታችን መድኃኒታችን ኢየሱስ ክርስቶስ በጻድቁ አማካኝነት ለእኛ የገባልንን የምህረት ቃል ኪዳን እያስብን ይህንን ታላቅ ክብረ በዓል እናከብራለን። ጻድቁ አባታችን አቡነ ገብረ መንፈስ ቅዱስንም ደግሞ በተሰጣቸው ቃል ኪዳን ምህረትን ያሰጡን ዘንድ አማልዱን አስታርቁን ብለን ጻድቁ አባታችንን እንማጸናቸዋለን ማለት ነው። ታዲያ የተማርነውን ደግሞ ላልተማሩት ወንድሞቻችን ልናስተምር ያስፈልጋል። ምክንያቱም እኛ የተማርነውን አስተምረን ቢሆን እኛ ያወቅነውን አሳውቀን ቢሆን ኖሮ ማንም ሀብተ ወልድና ስመ ክርስትና ሰጥታ ማኅተብ በአንገቱ ላይ ካሰረችበት ከቅድስት ቤተክርስቲያን ወጥቶ ወደ ሌሎች የሃይማኖት ተቋማት ባልሄደ ባልገባ ነበረ። ነገር ግን እኛ የተማርነውን ስለማናስተምር ያወቅነውን ስለማናሳውቅ ብዙ እህቶቻችንና ወንድሞቻችን እየሳቱ ነው ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊትም የምንማረውን የቤተክርስቲያናችንን አስተምሮ ልናስተምር ያስፈልጋል ማለት ነው። ይህንን እንድናደርግ ደግሞ እርሱ አምላካችን መድኃኒታችን ኢየሱስ ክርስቶስ ሁላችንንም ይርዳን። ታዲያ የዛሬ መርሃ ግብራችንን ከመጨረሳችን አስቀድሞ አንድ መልእክት ወደ እናንተ አስተላልፋለሁ። ይህ መልእክት ምንድነው ካላችሁኝ፣ እንደሚታወቀው በዚህ መንፈሳዊ ቻናል ላይ በዓመት 3 ታላላቅ የበረከት ስራዎች ይሰራሉ። እነዚህ የበረከት ስራዎች የማቴዎስ ወንጌል ምዕራፍ 25 ላይ የተጠቀሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ለፍርድ በሚመጣበት ጊዜ የሚጠይቀንን ጥያቄዎች ለመመለስ የተዘጋጁ ናቸው። እነዚህ ስምን ምንድናቸው ካላችሁ፣ አዲስ ዓመትን ምክንያት በማድረግ የታሰሩት ወንድሞቻችንን እንጠይቃለን። በዚህም ታስሬ አልጠይቃችሁኝ የሚለውን ጥያቄ እንመልሳለን። የገና በዓልን ምክንያት ማድረግ ደግሞ የታመሙት ወንድሞቻችንን እንጠይቃለን። በዚህም ደግሞ ታምሜ አልጠይቃችሁኝ የሚለውን ጥያቄ እንመልሳለን። የፋሲካ በዓልን ምክንያት አድርገን ደግሞ የተራቡት ወንድሞቻችንን እናበላለን። በዚህም ደግሞ ተርቤ አላበላችሁኝም፣ ተጠምቼ አላጠጣችሁኝ የሚለውን ጥያቄ እንመልሳለን ማለት ነው። ስለዚህ በዚህ መሰረት አሁን ከፊታችን የሚመጣውን የፋሲካን በዓል ምክንያት ማድረግ የተራቡት ወንድሞቻችንን ለመመገብ ነዳያንን አንድ ቦታ ሰብስበን ለመመገብ በዓሉን አብረናቸው ለማክበር መርሃ ግብር ይዘናልና እዚህ መርሃ ግብር ላይ ሁላችሁም አነሰ በዛ ሳትሉ የ100 ብር ቻሌንጅ ብለን ጀምረናል። ከ100 ብር ጀምሮ ያቅማችሁን አድርጋችሁ እዚህ የበረከት ስራ ላይ መሳተፍ ትችላላችሁ ማለት ነው። እንዴት ነው መሳተፈው? በምን አካውንት ነው መሳተፈው? ከዚህ በፊት የረዳችሁት ምን ይመስላል ብላችሁ የምትጠይቁ ሰዎች ካላችሁ የዚህ ቪዲዮ የኮሜንት የመጀመሪያ ቦታ ላይ ሊንክ አስቀምጥላችኋለሁ። ያንን ሊንክ ስትጫኑ ሙሉ ዝርዝር መረጃው በጽሁፍ ይመጣላችኋል። ያንን አንብባችሁ እዚህ የበረከት ስራ ላይ መሳተፍ ትችላላችሁ ማለት ነው። እግዚአብሔር አምላካችን ሁላችንንም የበረከቱ ተካፋዮች ያድርገን። ምናልባት ደግሞ ዛሬ ገና ወደዚህ መንፈሳዊ ቻናል የመጣችሁ ሰዎች ካላችሁ ከዚህ በፊት የተማማርነውም ከዚህ በኋላ የምንማማረውም መንፈሳዊ አስተምሮች ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደውል ምልክቱን መጫን ይኖርባችኋል ማለት ነው። ምክንያቱም ይህ ቴክኖሎጂ ያመጣው ስርዓት ነው፣ እኔ ያልኩት አይደለም። ይህንን ካደረጋችሁ ዕለት ዕለት ከዚህ የሚለቀቁ አስተምሮች ወደ እናንተ ይደርሳሉ። ይህንን ካላደረጋችሁ ደግሞ ዛሬ እንዳጋጣሚ ይህንን አስተምሮ ሰምታችሁ ሊሆን ይችላል፣ በቀጣይ ከዚህ የሚለቀቁ አስተምሮች ወደ እናንተ አይደርሱም ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደውል ምልክቱን መጫን ይኖርባችኋል ማለት ነው። ስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።